ሃይሚዬ የኔ ቅመም እንኳን ደስ አለሽ የኔ ውድ ማለት ነው። እንግዲህ በቅርብ 300,000 እንደምትገባ ተስፋ አደርጋለሁ። እውነት ለመናገር በጣም ደስ የሚል ነበር። በቲክቶክ እንግዲህ የጨረቃ ፋሚሊ ማለት ነው ውዶች፣ የጨረቃ ፋሚሊ እንደ ጨረቃ ነበር ሲያበሩ የነበረና በጣም ደስ ይላል እውነት። ፎቶ ደግሞ እንዴት እንዳሳመሩት እንዴት እንደሰሩ እንደዚህ መስሩልኝ ካላችሁ እስቲ ለዩቲዩብም ስሩልኝ፣ በዚህ አጋጣሚ አድርሱልኝ። ወላሂ አልችልበትም ይሄ ማለት ነው። እና ቪዲዮን አይቻለሁ ግን አልችልበትም። ኤንዌስ እንኳን ደስ አለሽ ሃይሚዬ ቅመማ ማለት ነው። ቡራዬ እንግዲህ ትናንትና አበባ ይዞ መጥቶ ነበር አልተሳካም። እና እንኳን ደስ አለሽ የኔ ውድ። በነገራችን ላይ ይሄ ፎቶ ከቡሩኬ ጋር ብታረጉ እንደ ሐሳብ አሪፍ ነበር። ለምን ብቻውን ያመጣች አይደለም። በነገራችን ላይ ይሄ ማወቅ አለባችሁ። ብቻውን እዚህ ያደረሰችው ነገር የለም። ከቡሩኬ ጋር ነው። የቡሩኬን ቤት የተለፋ አብሮ ነው፣ እዚህም የተለፋ አብሮ ነው። እውነት ለማናገርና አንድ ላይ ብታረጉ አሪፍ ነው ብዬ ነው ማስበው። ማለት አንድ ላይ ናቸው ባትነጣጠሉ ማለት ነው። ገባችሁ? ዲካሙ የሁለቱም ነው፣ አብሮ ሲሰሩ ነው። ብቻቸውን ለየብቻ ያመጡት ነገር የለም ከበጀመራ ማለት ነው፣ ከአንድ ጀምሮ ማለት ነው። ገባችሁ አይደለ? እና ወዶቼ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ በእነ ሃይሚ መጥቻለሁ። ብሩኬም እንግዲህ ትላንትና ልሰራ ነበር አልተመቸኝም፣ በሰሩት ቪዲዮ ማለት ነው። እንግዲህ ብሩኬ ይቅርታ ሊጠይቃት ወደ ቤቷ ሄዱ ነበረ ነገሮቹን ለመፍታት። እንግዲህ አልተሳካም። ግን ብሩኬ አንዳንዴ ከወንድ ጋር ስለታየች ወንድ እሷ ቤት ስለሆነ እኮ ምንም የሚፈጠር ነገር የለም። አብዛኛ ዩቲዩበሮች ግን በነገራችን ላይ በጣም የታዘብኩ ልንገራችሁ፣ አብዛኛ ዩቲዩበሮች ማለት ነው ከጓደኞች ጋር ወይም ደግሞ ከፍቅረኛ ጋር ስትጣሉ ለምንድን ነው ወዳ ወንድ በህይወታችሁ የምታስገቡ ወይም ከወንድ ጋር የምትመጡት? እኔ በጣም ነው ጥያቄ አልፈጠረባችሁም? በጣም ነው የሚገርመኝ። ለምን ብሩኬ ከዚህ በፊትም ሲጣሉ ከስተታቸው መማር ነበርባችሁ ብዬ አስባለሁ ወዶቼ። ከስተት አብሮ ማነው ብሩኬም ሃይሚም ማለት ነው ካለፈ አንድ ሰው ወደ ህይወታችን ሲመጣ ምን ያህል ችግር እንደሚያመጣ ማወቅ ነበርባችሁ ብዬ አስባለሁ። ሲቀጥል ደግሞ ያ ልጅ ምን ይሁን የምናውቀው ነገር የለም አይደለ? በተረጋጋ መንፈስ ያ ልጅ ዛቤ ስለተገኘ ሃይሚ ጋር ስለተገኘ ምንም የሚፈጠር ነገር የለም አይደለ እንዴ? ባንዴ ሃይሚ ደግሞ እንደዚህ አይነት ሴት አይደለችም። በጣም ክብር ለራሷ ክብር ያላት ሴት ናትና ነገሮቹን ተረጋግታችሁ ቢትፈቱ የተሻለ ነው ብዬ ነው ማስበው። በቃ ካለፈ ተማሩ። ባለፈው በብራንክ የተነሳ ለስንት ወራት ስትጨቃጨቁ ነበርና ወዲስም ይሰላቻል። ገባችሁ አይደለ? እና በጣም ከባድ ነው። መተማመን የሚባል ነገር መኖር አለበት ማላችሁ ማለት ነው። እና በልክ የምታደርጉ ነገር ደግሞ ያስጠላል። በቃ በአጠቃላይ ማለት ነው በእልህ ነው ሃይሚ የምታረጉ በእልህ ነው እንዴ? ምንድነው? ካለፈ እኮ መማር አለባችሁ። ሃይሚን በኃይልነት ወይም ደግሞ በቃ ሆይ ሆይ ስለተባለልሽ ብቻ አይደለም፣ ተረጋግተሽ ነገሮቹን ከሱ ጋር መፍታት። ሲጀምር ደግሞ እንደዚህ አይነት ነገር በጀመራ አልናገርም አልሽ፣ አልናገርም ዳርሽ ደግሞ ከሚዲያ ጀርባ መጨረስ ነበርባችሁ። እሱ ማስተካከል ያለበት ነው እንጂ እዚህማ ከመጣ እውነት እንታረቃለን ብላችሁ አታስቡ። እዚህ በተለይ የሁለታችሁ ጥል የሌሎችም እንደዛ እርስ በርስ ማለት አንድ ለሚዋደዱ ልጆች ማለት ነው መሀላቸው ችግር ሲመጣ ከካሜራ ጀርባ መሆን አለበት ብዬ ነው ማስበው። በሳ ነው ማምነው እኔ። ለምን ቢትሉ የብሩኬን ፋሚሊ ጀግና ይላል ተከፋፍለው ደግሞ አቤት መከፋፈል እኮ ሲችሉበት እና የብሩኬንም ጀግና ይላሉ፣ የሃይሚዬም ጀግና ቅመማ እኔምን ትላላችሁና ጀግንነት ይሄ አይደለም። ሃይሚ ታረጋጊ፣ ደህና አስተያየት። በእርግጥ የጨረቃ ፋሚሊ ትለያላችሁ። ይሄናል መጥፎ ባህሪ የለባችሁ እስከማውቁ ድረስና ለማንኛውም ተረጋግታችሁ የኔ ውዶች ፊቱ ማለት ነው ምንም የሚፈጠር ነገር የለም። አንድ ሰው ከሴት ጋር ስለታየ ወንድ ስለታየ ብቻ ሌላ ነገር ማሰብ አለባችሁ ብዬ አላስብም። ኤኒዌይስ በጣም ደስ ብሎኛል። ሃይሚዬ ጉዞ ወደ 300,000 ውዶቼ በቅርቡ ማለት ነው። እና ስለዚህ ያመጡት ከቡሩኬ ጋር ነው። የቡሩኬም ዩቲዩብ የሃይሚ ነው፣ የሃይሚ ዩቲዩብም የቡሩኬ ነው። በዚህ ነው ማምነው። ለምን አብሮ ነው ለፍቶ ያመጡት ከመጀመሪያ ስለሚከታተልና በቀላል የመጣ ነገር አይደለም። በእርግጥ እጃቸው አለበት የጨረቃ ፋሚሊ ሁሉ። ጨረቃ ፋሚሊ ብቻ አይደለም 200K የገቡት አይደለም 250 ምናምን የገቡት ጨረቃ ብቻ አይደለም አጠቃላይ ማለት ነውና
ኤኒዌይስ እንኳን ደስ አለሽ የኔ ውድ ማለት ነው በጣም ደስ ብሎኛል ነገሮቹን ግን በተረጋጋ መንፈስ እንደ ተማሪ ሰው ብትፈቱ ብትነጋገሩ በጭወት ምንም ይመጣ የምትቀይሩ ነገር ስለሌለ ማለት ነውና ይሄ ነው የምላችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ በሌላ ቪዲዮ እንገናኝ